Fanno 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 ተኩሶ ሲነጉድ የፍሪ ልምደኛ ለፍቴ ጋዳይ ፋኖ እኔም እኮ በጣም ትናፍቅኛለሽ። እነዛ ያሳለፍናቸው ጊዜዎችም ይናፍቁኛል። ግን ደግሞ የወታደር ልጅ ሀገር እንጂ ቤት የለውም። አታልቅሽ በቃ። በየቀኑ ጻፍልኝ እሺ። ነግሬሃለሁ። ታጽፍልኝ ብትቀር ራሴን ነው እሺ ማጠፋው። በቃ አታልቅሽ ልጅ በቃ 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 አታልቅሽ። ወታደር ልጅ እኮ አልቃሽ አይደለም። ታውቂያለሽ አይደል? እማ ኤፍሬም እኮ በተከታታይ ለ2 ዓመት ሲጽፍልኝ የነበረውን ደብዳቤ መላኩ ካቆመ ዛሬ 1 ዓመት ሞላው። አይ ልጄ አባታቸው ሻለቃ ግርማቸው ከጦርነት ከወጡ በኋላ ተጎሳቅሎ እንደሚኖሩ አባትሽ አልነገረሽም? የት ይሆን ግን ያሉት? ምን አለ ችግራቸውን ሳብሬ ብካፈል። ዛሬ ደግሞ የእግዚአብሔር ሰላምታ የለም እንዴ? ምን ባክሽ ጥሩ ዜና ይዤልሽ አልመጣሁ። እና ስራ ቦታ ሰላም አይደለም? ስራ ቦታ ሰላም ነው። ያኔ ሻለቃ ግርማቸው ወታደር ቤት በነበረበት ጊዜ ቂም ይዞበት የነበረ አንድ ጥጋበኛ ግለሰብ ከነ ልጆቹ እንደገደለው ሰው ወይ ኮንግራ ዝነኛው ሀብታም ባዘጋጀው ለ2 ሴቶች ታጅቦ ከደቂቃዎች በኋላ ወደ መጋዘናችን ይገባል። እንዲህ ስትፈጥን እኮ ነው ደስ የምትለኝ። በቃ ሴቶቹ ወደ መጋዘን መሄዳቸው በርቀት ሆነ ተከታተል። እሺ እንዳይፎገር። እሺ ታዲያ ቆንጆ ራት አዘጋጅ ተጠብቀኝ። በጣም አርጎኛል። ሰራላል። ፍጠን። እናት አይንሽን ቤት አስቀምጣሽ ነው እንደመጣሽ? ይቅርታ የኔ ወንድም፣ ሳላስበው የተፈጠረ ክስተት ነው። ሳላስበው ሳታስቢው እንደዚህ ጋጋጨሽውማ ካሰብሽበትማ በቃ ጭፍልቅልቁን ነው የምታወጪው። አይከብድም? ከመሸ መኪኖችን ማሳሳም ምልሽ ከንፈር ለከንፈር ማጋጨቱ ትንሽ አይከብድም? ደግሞ ለምቦጫ መኪና ይዛ ከንፈሯ ተገጨ ትላለህ እንዴ? ስምን ለወጥ በጣም ፈጣጣ ነህ። እሺ የኔ መቤት ማን እንደሆንክ ያወቅሽኝ አልመሰለኝም።
ዝም ብለሽ አጋጭተሽ ትሄጃለሽ እንዴ? አንተ ማንም ልትሆን ትችላለህ። ለጊዜው ግን መኪና ከተጎዳች አልመሰለኝም። ከተጎዳሽ ግን በማንኛውም ሰዓት ላሰራልህ እችላለሁ። ልጅ ግን የሆነ ቦታ አውቃታለሁ። የሚገርም ዳግመኛ እንደማላገኘህ ባውቅም ልቤን ያኔ ዘግተው እንደሄድከው ነው። በዚያ ጦርነት የተለያዩ ሁለቱ ሀገራት እንኳን በፍቅር ተሳስረው ደስታቸው ውስጥ ባሉበት ዘመን እኔ እናንተ ግን ያራረቀን ጦርነት እንዳለያየን ዛሬም ረስቶናል። ልቤ እኮ እስካሁን ካንተ ሌላ ለማንም አልተከፈተም። ምን እንደሰለቸኝ ታውቃለህ? የዚህ ሱራፌል የሚሉት ሰውዬ ጭቅጨቃ ነው። ሄሎ ኮሚሽነር። እሺ አሁን እመጣለሁ። ሀገር ማለት የሶስት ፊደላት ስብጥር ብቻ ሳይሆን የእኛነታችን ድምር ውጤት፣ የመኖራችን ዋስትና ነው። ኢትዮጵያ ደግሞ ከደምና አጥንታችን የተዋሃደች የህልውናችን መሰረት ነች። ወደድንም ጠላንም ኢትዮጵያን የመጠበቅ የኛ ኃላፊነት ነው። እነዚህ ሁለት ግለሰቦች የማፊያው ቀይ ቀበሮ መስራች አባላት ናቸው። ይህ የማፊያ ቡድን በአሁኑ ሰዓት የሀገራችንን ታላላቅ ባለሀብቶችና ተቋሞቻቸውን በማፈራረስ ከፍተኛ ጥፋት እያደረሱ ነው ያሉት። ፖሊስ ባለበት ሀገር ደግሞ እንዲህ አይነት ወንጀልና ስራ ሲከናወን ለሙያችንና ለተቋማችን ከፍተኛ ክስረት ነው። ሌላው ጥንቃቄ መደረግ ያለበት ጉዳይ የእነዚህ ግለሰቦች ማንነት ህዝብ በተሰበሰበበትና በሚዲያ መሰራጨት የለበትም። ምክንያቱም እንደምንከታተላቸው ስለማያውቁ ሊሰወሩብን ይችላል። ይህንን ለማከናወን ደግሞ ኮማንደር ማህደር ተልእኮውን ትመራዋለች። ለዚህ ሁሉ ስኬቴ መሰረቴ እናንተ ናችሁ። አሁን ደግሞ ሀገሬን ከወንበዴዎች ለመጠበቅ ትልቅ ኃላፊነት ተቀብያለሁ። እስቲ ቅናሽ በሉኝ። እንደኔ ባሉ በጎ ፈቃደኞች ይረዳል ያልኳቸው የአረጋውያን መርጃ ማዕከል ህንጻውን በቅርቡ ያስመርቃል። እዛ ሲሄድ ሁሌ የሚሰማኝ ሰላም ከእናንተ ጋር ያለው ያህል ነው የሚሰማኝ። አባዬ ነፍሳችሁን በገነት ያኑርልኝ። በጣም ነው የምወዳችሁ። አህያ መች ተንፍሶ ያውቃል? ምን አይነት በርሜል ነው በእናት? ዱላዬን እኮ ከምንም አልቆጠረው። እሱ የተመታው እያለ ልዘረር ስል እኮ ነው አንተ የደረስክልኝ። እችን ሀገር እንዴት ብትቦጠቡጣት ነው እንደዚህ የደለበ በሬ ያከልከው? እባክህ ዛሬ የተመታው ነገር ነው የሚሰማ። መቼም ከዚህ ቦርጭ ላይ እኔም የድርሻዬን መውሰድ እንደማይከፋ እርግጠኛ ነኝ። ንጹህ አየር እንዳገኝ ስለረዳኸኝ
ገና የንጹህ ውሃ ጥቅም ይገባል። ለምን ወደዚህ እንደመጣ አልጠየቀንም። ተናገራ። ለምን ወደዚህ እንደመጣ አልጠየቀንም እያልኩ እኔ የማውቀው ነገር የለም። ወደዚህ የመጣው የዚች ሀገር መርዛም ሰዎች የሚጠፉበት ጊዜ አሁን ስለሆነ እሺ፣ አሁን። ስለዚህ የእነዚህን መርዛም ሰዎች ትንሣኤን ለማብሰር አንተ ላይ ሻማ አበራለሁ ማለት ነው። ከሞቴ በፊት እሺ ልጆቼ ናቸው። ልጆቼ ርቦኛል። ልጆቼ ርቦኛል። አታስመስል። እሺ አሁን አንተ ሰው ይርባሃል። እነዛ ህጻናቶች በቀን አንዴ እንዳይበሉ አድርገህ ኪስን ስታደልብ ኖርክ። አሁን አንተ ሰው ትናፍቃለህ። ዝም በል። ሰው አትናፍቅ። ያቺን የመሰለች ህጋዊ ሚስትን ቤት አስቀምጠህ የሴት ጭን ውስጥ ተሸጉጠህ ታድራለህ። አታስመስል። እሺ ለምን እንዳመጣን ይገባሃል? ትሰማለህ? እዚህ ይዘን የመጣ ነው እነዛ ነፍሰ ጡር እናቶች በሚበሉት ምግብ ላይ መርዝ አድርገህ የገደልካቸውን እናቶች ደም ለመበቀል ነው እዚህ ያመጣ ነው። ያ ደግሞ አደንዛዥ ዕፅና መሳሪያ እያስገባ ኢትዮጵያ የሚያሸብራት ጓደኛ ዘካርያስ ወዳጅ እንደሆነ አውቃለሁ። አሁን እሱ የሚገኝበትን አድራሻ እንድትነግረኝ ይፈልጋል። እባክህ ከዘካርያስ ከተለያየሁ ቆይቻለሁ። የት እንዳለ አላውቅም። እባክህ ተው እንጂ። ተገናኝታችሁ አታውቁም? ተነፋፍቃችኋል? በጣም ናፍቀዋል። ለማንኛውም በህይወት መቆየት የምትፈልግ ከሆነ 1 ሚሊዮን ብር ታዘጋጃለህ እና ደግሞ የዛች ምስኪን ሚስትህን ስልክ ትሰጠኛለህ። ሄሎ፣ ምን? የት አካባቢ ነው? እሺ፣ አሁን እመጣለሁ። የኔ ጌታ ያልከኝ ቦታ ደርሻለሁ፣ ግን እኮ ምንም የሚታየኝ ነገር የለም። ገንዘቡን በቦርሳ አድርገሽ መንገዱ ዳር አስቀምጠሽ ሂጂ። እንዴ ይሄ ሁሉ ገንዘብ እንዴት መንገድ ዳር ጥዬ ሄዳለሁ? የምልሽን ካላደረግሽ ባልሽን በህይወት አታገኙም። ተግባባን? እሺ በቃ እሺ። ባሌ ምንም አታርጉብኝ። እሺ አስቀምጠዋለሁ። በፍጥነት አሁኑኑ አስቀምጠሽ ሂጂ። አሁኑኑ። ለሀገራችን ክብር የሚሞቱ ፖሊሶች ባሉበት ሀገር ላይ አሁንም በእነዛ ማፊያዎች አማካኝነት ሰዎቻችን እየሞቱ ነው። አሁን እነዚህ የማፊያ ቡድኖችን አሳደን መያዝ ነው። ዳይ ወደ ግዳጅ። ሄሎ ወንድም አለም፣ ደስ የሚል ዜና አለ። የከተማችን ዝነኛው ባለሀብት አቶ ዘካርያስ ኢትዮጵያ ውስጥ ገብቷል። ዋው፣ የሚገርም ሰርፕራይዝ ነው።
እሱ ግን ምን ነው እቅፍ አበባ ይዘን ዌልካም ሳንለው እንደዚህ ለመሞት ቸኮለ? አሁን የኢትዮጵያዊ ስነ ምግባር ነው። ኢትዮጵያዊ ደንብና ስነ ምግባር ላስተምረው ነው እሱን መከታተለው። የሚያርፍበት ቦታ አጣርቼ እነግርሃለሁ። የባለፈውን ረጅሙን ገመድ ይዞ ልምጣ። ኧረ እባክህ አንተ ልጅ ከቀልቡን በሬ ልገዛ እኮ አይደለም የሚሄደው። እንዲያውም ተው በቃ ና፣ በአንተ አስረዋለሁ። አንተ ነህ ችግር የለው። ባለቤት አቶ ቢኒያም መሆናል። አልተሳሳትክም። አበዘይት እንዴት ነህ? ታዲያስ እንዴት ነህ? የአሰራር ድፍረትህንና ቴክኒክን ስሰማ እጅግ በጣም ደስ ይላል። እና ያስገባቸውን አደንዛዥ እና ጦር መሳሪያዎችን ምስጢራዊ በሆነ መንገድ ሁለታችን ማከፋፈላችን ጥቅሙ የጋራ ነው የሚሆነው። በጣም ደስ ይለኛል። ጭንቀቴን ያቀለልኝ አሁኑን መጋዘንህን ይጀባሉስ። መጋዘኑ ምስጢራዊ ነው። እኔና አንተ ብቻ ነው። ማንም ሰው ወደ መጋዘኑ መምጣት የለበትም። ተባባሪ ነው። Thank you. በጣም ደስተኛ ነኝ ከአንተ ጋር መስራት። እኔም በጣም ቀይ ቀበሮ የተሰኘው አደገኛ የማፊያ ቡድን ሀገራችን ኢትዮጵያ ውስጥ ከፍተኛ ጉዳት እያደረሰ መሆኑ ተገልጿል። ይህን የማፊያ ቡድን ግን የትኛውም የፖሊስ አካል በቁጥጥር ስር ለማዋል አለመቻሉ ከፍተኛ ስጋት እንደፈጠረባቸው የተለያዩ የህብረተሰብ ክፍሎች ይናገራሉ። አሁን ወደ ስፖርት መረጃዎቻችን እናልፋለን። ማን ነው? ማን ነው? ሰርፕራይዝ የኔ ቆንጆ። ምን አይነት ቀልድ ነው የምትቀልደው ሱራፌል? ሂድና ቆንጆህን ፓሪስ ላይ ፈልጋት። ምን ላርግ ማሂ? ባለፈው ምሽት እዛ ሆቴል እንደዛ አስከፍተሽኝ ከተለያየን በኋላ ስልክሽን ደጋግሜ ደውዬልሽ ነበር፣ ግን ለማንሳት ፈቃደኛ አይደለሽ። ይኸውልህ ሱራፌል፣ በጨዋ ቋንቋ የራሴ የምለው ሰው አለ ብዬ ነግሬካለሁ። እባክህ ተወኝ ማሂ። እባክሽ ከፍቅርሽ በታች ሆኜ ስገዛልሽ ልኑር። እባክሽ ማሂ ተቀበይኝ የኔ ቆንጆ። ሱራፌል ወዬ፣ ሳይመሽብህ ቶሎ ብለህ ወደ ቤት ግባ። ያለቅጥ ወዳችሁን እያሰፋችሁ ሰው ክፉ ታስመላላችሁ። ያዝ ያዝ። እውነት እኔ የምልህ ይህ ሰውነት እንደዚህ የደለበው
በበሶ ነው በጀሶ? አንተ እኮ አታፍርም። በኮንክሪት ነው ትለኝ ይሆናል። ቆይ እንደው ኤፍሬም እንደነገረኝ ለኢትዮጵያ ትንሣኤ እንደ ሻማ ልለኩስ። ከእግር ልጀምር ከጸጉር? ለነገሩ ምን ጸጉር አለ? ድጥ ራስ። አንተ ወንበዴ፣ ራሴ በለኮስኩት ላይተር ራሴ ልታቃጥለኝ? እንኳንም መብራት ኃይል ሰራተኛ አልሆንኩ። በሌለ መብራት ሳጠፋና ሳበራ የሰው ንብረት አቃጥዬ ነበረ። እባካችሁ እድሜ ልክህን በውስኪ ስትረጫጭ ስትጨማለቅ ኖረ ውሃ አማራ አይደል? አንተና መሰሎች ከስንት ድሃ ጉሮሮ ላይ እንጀራ ነጥቀ ጮማ ስትቆርጡ ኖራችሁ። በአንተና መሰሎች ስንቶቹ ሀብትና ንብረታቸው ተዘርፈው ሜዳ ላይ ተበተኑ። በአንተና መሰሎች ስንት ህፃናት ሜዳ ላይ ተበትነው ቀሩ። በአንተና መሰሎች ፍትህ ተዛብቶባቸው ስንት ኩሩ ኢትዮጵያኖች ባንዲራ ይፍረደን ብለው አንገታቸውን ደፍተው አለፉ። ስንት ኢትዮጵያኖች ስንት ይህን ሰው ታውቀዋለህ? አውቀዋለሁ። ማን ነው? ሻለቃ ግርማቸው። ሻለቃ ግርማቸው ማን የገደል? ይሄ የኔና የዚህ ትንሹ ወንድሜ ብቻ ጥያቄ። አይዞህ ንገረኝ፣ ሻለቃ ግርማቸውን የገደለውን ይህን ኩሩና ጀግና ኢትዮጵያዊ የገደለውን ሰው አታውቅም? ታውቃለህ? ኢትዮጵያ እኮ ድመት ናት። የሚሰሩላትን ልጆች ትገልና ትበላና ተኩላዋን ታስቀምጣለች። ከዛ ተኩላዎች አንዱ አንተ። ለማንኛውም በህይወት ኖረ ልጆችን ማየት የምትፈልግ ከሆነ 1 ሚሊዮን ብር ታዘጋጅልናለህ። እሺ ገባ? አይ ቆንጆ፣ በዚህ ምሽት አንቺን የመሰለች ቆንጆ ቀጥሮ የጠፋው የትኛው ደፋር ነው እባክሽ? ይህን ሰው የቁራ መልእክተኛ ብዬዋለሁ። የቁራው መልእክተኛ እኮ ይኸው መጣ። ኦ ማይ ጋድ! የት አለ? ይኸው አጠገቤ ቆሟል። ምን ለማለት ፈልገሽ? በል አሁን ውርደት ሳይከተልህ አጠገቤ ጥፋ። ጥፋ ካጠገቤ።
ኮማንደር ቀይ ቀበሮችን እጃችን ላይ ለማስገባት በነገርሽን ቦታ ላይ ተዘጋጅተን ያንቺን የስልክ መልእክት ነው የምንጠብቀው። እሺ 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 ኮማንደር፣ ችግር የለውም። ሁሉም ነገር በጥንቃቄ ይከናወናል። ምን ሆነ ነው በእናት ያንን ከመሰለ የዳንስ ዓለም ውስጥ አስወጥተህ እንደዚህ ያመጣኝ? እቺ ሴት ማን ናት? የቷን ነው? ወርጅሊያት ቀልቦን እስኪ ባለፈው መኪናዬን ገጭታብኝ ነበር። አሁን ደግሞ አየኋትና ወዲያው ጠፋች። እሷ ድንገት ታይታ ድንገት የምትጠፋው መብራት ነች። የልደት ሻማ። አንተ ሰውዬ በስመ አብ በል። መንፈስ ይሆናል ያየኸው ድንገት ብለህ ደግሞ ከመንፈስ ጋር ፍቅር ይዞ አንተን ጸበል ለጸበል ይዤ የምሮጥበት አቅምም የለ። ደግሞ አንተን ይዤ ሄጄ እኔ ራሴ ብጮስ ጎመን በጤና አለ ሰውዬው። ዶላሩን ዘርፈውን ጎመኑን ሳንበላው ግድለ መጠራጠር ጥሩ ነው። የጠረጠረ ይባል የለ። ኮማንደር እስካሁን ድረስ ምንም አይነት ፍንጭ ልናገኝ አልቻልንም። ምን? እንዴት? ከኛውስ ከቀይ ቀበሮች ጋር? እሺ እሺ፣ ታዛዥ ነኝ። አንድ ሰው ከኛውስ ከቀይ ቀበሮች ጋር እየሰራ ሳይሆን አይቀርም። ይህ እንዴት ሊሆን ይችላል? ክትትል እያረግንባቸው እንደሆነ ባያቁማ ኖሮ እንዴት በዚህ ፍጥነት ከእይታችን ሊሰወሩ ይችላሉ? ቢሆንም የቀይ ቀበሮች አደገኛነት እንደዚህ በቀላሉ ሊዘነጋ አይገባም ነበር። የኮማንደርን መኪና ስለያዝን ቀይ ቀበሮች በሌላ መንገድ ቀድመውን ነው ማለት ነው። አሁን ኃይል እንድንጠቀም ሊያስገድዱ ነው። ፖሊሶች እንደሆንን በፍጹም ማወቅ የለባቸውም። ቆይ ባይሆን ሴትነቴን መጠቀም ሳይኖርብኝ አይቀርም። ማነህ አንተ? የማሂ የፍቅር ራብተኛው እኔ ነኝ። እንዴት እረሳለሁ? የማሂ መኪና ነው ብዬ ብከተል ለካ ሌላ ሰው። ቆይ ግን ለምንድን ነው እንደዚህ ስቃይን የምታበዛው? ስማ፣ ስራችን ላይ እንቅፋት መሆነ ሳያንስ ጠጥቶ ማሽከርከር ወንጀል እንደሆነ ታውቃለህ? የኔ ድርጊት ወንጀል ከተባለ የአንድ የንጹህ አፍቃሪ ልብ ማንከራተት ታዲያ ምን ይባል ነው? ቆይ እሷ ማነችና ነው? ከሌሎቹ ሴቶችስ በምን ተለይታ ነው? እስካሁን አላወቃትም ማለት ነው? እንግዲያውስ የህዝቦቿን ደህንነት የምታስጠብቀው ኮማንደር ማህደር ትባላለች። ኮማንደር ሆነች አርሶ አደር ሆነች፣ ቆይ ምን አገባኝ? እሱ ቀስ ብሎ ይገባሃል። ምን ማለት ነው ሳጅን? ሌሎች የቀይ ቀበሮ ቡድኖች አሉ እኮ ማለት እስካሁን ያደረግነው ጉዞ ከሸፈ ማለት ነው። ለመሆኑ ስለ አዲሶቹ የቀይ ቀበሮ ቡድኖች በቂ መረጃ አለሽ? በሚገባ። ነገር ግን አዲሶቹን የቀይ ቀበሮ ማፊያዎች ከነባሮቹ ጋር የሚያመሳስላቸው ነገር በየቀኑ አድራሻቸው መቀያየራቸው ነው። ቢሆንም ግን እነሱን ለመያዝ ያን ያህል አስቸጋሪ የሚሆንብን አይመስለኝም። አሁን ድርጊት ነው የምፈልገው። ወደ ስራ። እኛ ስም የሚንቀሳቀሱ ኃይሎች ጸጥ ካልናቸው ምን ሊፈጠር እንደሚችል አስበዋል? እንጃ።
ምን ሊፈጠር ይችላል? ምናልባት አለርጂክ ይሆኑብን ይሆን? ውሻ ነህ አንተ። የአባቴ አደራ ባትሆን ኑሮ እንቃርጌ በገል ደስ ይለኝ ነበር። ተው እንጂ ኤፍሬም፣ እኔ እናትህ ልጅ ከምትደፋ የከተማውን ቆሻሻ ታስደፋ። አንተ ዝም ካልን ምን ሊፈጠር እንደሚችል አስበዋል? ምንም የሚታይ ነገር የለም። አንተ ከፊት ለፊቴ ቆመ እንደ ትራኮማ ተጋርደብኝ ምን ሊታየኝ ይችላል ኤፍሬም? ለማንኛውም ነገ ሁሉን ነገር አጣርተህ እኔ ጋር ካልመጣ ወንድሜ ብለህ እቤት እንዳትመጣ። እሺ? እሺ። ማንም ኢትዮጵያዊ እኮ ወላጆቹ ሜዳ ላይ ወድቀው ማየት አያስደስተውም። ለዚህ ነው እነዚህን አረጋውያን መርዳት ያስፈልገን። ይህ ደግሞ ግዴታችን ነው። ሊያስመዘግነን አይገባም። ልክ ነሽ። የማዕከል እዚህ እንዲደርስ ያንቺ ድርሻ ትልቅ ነው። ዛሬ እንኳን የፈለግኩሽ ወደ ማዕከላችን የባንክ አካውንት ወደ ሚሊዮኖች የሚጠጋ ገንዘብ የሚያስገባ አንድ ግለሰብ አለ። ይህንን ሰው ብዙ ጊዜ አግኝተን ልናመሰግነው ፈልገን ጥረታችን አልተሳካልንም። አሁን ደግሞ በቅርቡ ህንፃውን ልናስመርቅ እንደመሆኑ ይህ ሰው በዝግጅቱ ላይ የክብር እንግዳችን እንዲሆን እንፈልጋለን። እባክሽን እንደው ይህንን ሰው ፈልገሽ በዝግጅቱ ላይ ደስታችን ተካፋይ እንዲሆን ብታደርጊልን። ሰሞኑን ትልቅ ኃላፊነት ተቀብዬ እየሮጥኩኝ ነው። ቢሆንም ግን ይህን ታላቅ ባለውለታ ላገኘው ሞክራለሁ። ስሙ ግን ማን ነው? ግርማቸው ኤፍሬም በሚል ስም ነው ገንዘቡን ገቢ የሚያደርግልን። የግለሰብ መኪና ስር ምን ታደርጋለህ? የግለሰብ ነው እንዴ? አዎ፣ እኔ እኮ 4 ቁጥር ታርጋይቼ በመንግስት ከለላ ስር ያለው መስሎኝ ነበር። ለካ የግለሰብ ነው። ይቅርታ። አውቃለሁ ልበል? በይ መብትሽ ነው፣ መብትሽ ነው። እድሜ ለአንድ ሰው ሁላችንንም አስተቃቅፎ እኮ አስተዋውቆናል። እኔም ስላወቅኩሽ ደስ ብሎኛል። በነገራችን ላይ በአንዳንቺ አይነት ቆንጆ መታወቅ ራሱ በሳምንት 3 ጊዜ የተመጣጠነ ምግብ እንደመብላት ቁጠሪው። ሲያዩህ ግን የተመጣጠነ ምግብ በልተህ የምታውቅ አይመስልም። አውቃለሁ፣ ብዙ ጊዜ አውቃለሁ። ግን ምን ዋጋ አለው? በእንዳንቺ አይነት በፕሮቲን የበለጸገ ውበት ያላት ሴት የሌለችበት ባዶ ህይወት የተመጣጠነ ምግብ ብቻውን ምን ያደርጋል? ምን ያደርጋል? የሙዝ ቅቤ እንደመብላት ቁጠሪው። ጥሩ ተጫዋች ነህ። ለምን ሻይ ቡና እያለን አንጫወትም? ዋው፣ ደስ ይለኛል፣ ደስ ይለኛል። እንደውም እንደዚህ ሮጬ ያቃጠልኩትን ፋት በዚህ በፕሮቲን ካልገነባሁት ምን ዋጋ አለው? ምን ዋጋ አለው? ይቅርታ፣ ቦስ ደወለ። አንድ ስልክ ነው። ሄሎ፣ የት አካባቢ? እሺ፣ 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 እዛው አካባቢ ነኝ። አሁን መጣሁ። አሁን መጣሁ። የኔ ቆንጆ፣ ግብዣውን ለሌላ ቀን እናዙረው። የት ልትሄድ ነው? እኔ ልሸኝ እችላለሁ። በጣም ቸኩላለሁ። ሄሎ ሳጅን፣ ይሰማል? የተዘጋጀውን ኃይል ዝግጁ አድርገሽ ጠብቂ። ከደቂቃዎች በኋላ መልሼ እደውልልሻለሁ። ተበላሁ። አሁን ከሩጫ
ሩጫ መጥቼ ሳላርፍ ድጋሜ ልሮጥ ነው? ኦ ፈጣሪ እግሬን የሞፋራ አድርግልኝ። እንኳን የሞፋራን የአቦ ሸማኔን እግር ቢሰጠኝ ዛሬ እነዚህን ሮጬ አላመልጥም። ዲፕሎማሲ ያስፈልገኛል። ሰላም ነው ወዳጆቼ፣ እንዴት ሰነበታችሁ? ሁሉ ሰላም ነው? ምን የዘንድሮ ፀሐይ እኮ እንደ ግብጡ አረቄ አናታችን ላይ እየወጣች ሰላምታ ማስረሳችን አይደል? ሰላም እግዚአብሔር ይመስገን። ቀይ ቀበሮ ነው? ቀይ ቀበሮ? አይ ተመሳስዬብህ ነው። ቀይ ነኝ እንጂ ቀበሮ እንኳን አይደለሁም። ቀበሮ ሙድ መሆኑ ነው? የምን ሙድ ነው? ጉድ ነው እንጂ ጉድ። ያዞ ይህን ተልባ። ይሄ ነው ዘላለም። እነዛን በጣጥሻቸው አለፍኩ ስል አንቺ ከፊቴ ግትር። አይ ሞፋራ፣ ምን ነው እግርህ ዛሬ እንደዚህ ቄጤማ ሆነ? ምን ፈልገሽ ነው? የጀግና አትሌቶች ሀገር ላይ እያለ ሞፋራን መምረጡ ለምን አስፈለገ? አትሌቲክስ ፌዴሬሽን ነው እንደምትሰሪው? እዛ ከሆነ የምትሰሪው ይሄ የወንዶች አትሌቲክስ ነው። አንቺ የሚመለከትሽ የሴቶችን ነው። ጥሩ ትሮጣለህ፣ ግን አጨራረስ ላይ ድክመት አለብህ። እሱ የስሜት ጉዳይ ነው። ስሜት ላይ ስትሆኝ አጨራረሱን አታውቂውም እኮ። አየህ፣ እንዲህ ማሰብህ የስሜት ተገዢ መሆንህን ነው የሚነግረኝ። አቤት አቤት አቤት! ፖለቲካ መሆኑ ነው የደመ ቤት። ፖለቲካሽን እዛው አታነካኪኝ። በዛ ላይ ፖለቲካ መፈራበት ጊዜ አልፏል። ከፈለግሽ ፖለቲካ ነው እንደ እግር ኳስ እያንጠባጠብሽ መጫወት ትችይበታለሽ። መብትሽ ነው። አሉ እንጂ አሉ አንዳንድ ግለሰቦች ልማት በሚል ተልካሻ ምክንያት አጥረው አስቀመጡት እንጂ ከተማ ውስጥ ምን የመሳሰለ ሜዳ አለ መሰለሽ። አታስቢ፣ እሱም አሁን በቅርብ የህዝብ ይሆናል። አይዞሽ። ምንድነሽ? ምን ነው አንተ ግን በእግርህ ነው እንዴ የምታስበው? አይ እናንተ ቤተሰብ ውስጥ በእግር የሚያስብ ሰው አለ? የለም፣ በጭንቅላቴ ነው የማስበው። አንቺ ፖለቲከኛ ነሽ? ጋዜጠኛ ነሽ? እንደ ሰለጠነ ሰው በጨዋ ደንብ ላወራክ እፈልጋለሁ። እኔም እንደ ሰለጠነ ሰው ልሰማሽ እፈልጋለሁ። እሺ። የሰናፍጭ ቅንጣት ታህል ድፍረት ሳይኖርክ ነው እንዴ ሀገር የምትረብሸው? እንዴ ራስሽን እንደ ጎል ያለው እንዴ የምታስቢው? የሴት ነቢያት መጣችብኝ። አንዱን ስሸሽ አንዱ። እሺ፣ እስካሁን አላወከኝም ማለት ነው። ዘላለም እባላለሁ። ማን ልበል አንቺን? ማንነቴን እነሱ ይነግሩሃል። ምንድን ነው እንደዚህ እንዳልተገራ በቅሎ ድምርብር እያልክ የምትገባው? ማጅራ እንኳን 365 ዲግሪ ያለምን እንደዚህ ዞር አይመስልኝ። ማነው ያባረ? አንተ እየቀለድክ ነው እንዴ? ምን ሆናል እያልኩ እኮ ነው። ወንድም ማለት ነው አገራማን ብዬ እየተንቀሳቀስኩ በእኛ ስም የሚንቀሳቀሱ ማፊያዎችን እያፈላለኳቸው እያለ ከአንዲት መልከ መልካም ሴት ጋር ተገናኘሁ። ተገናኘኋት ማለት አልጋ ላይ ነው? አረ መንገድ ላይ ነው። መንገድ ላይ እሷን አውርቼ ሄድ እንዳልኩ እንደዚህ የነገርከኝ በእኛ ስም የሚንቀሳቀሱ ማፊያዎችን ሰፈራቸው ውስጥ አገኘኋቸው። እነሱን እንደምንም ብዬ ካመለጥኩ በኋላ ዞር ስል ያቺ ቅድም ያየኋት መልከ መልካም ሴት ድጋሚ አጠገቤ መጣች። እቺ ሴት ለምንድን ነው የምትከተል? ሻይ ቡና እንበል ብላኝ ነበረ። ግን ቆይ እሷም ከፖሊሶች ጋር ሆና ማሯሯጥ ጀመረች እንዴ? ምን? ፖሊሶችም እየተከተሉ ነበር? አንተ ማትረባ ደደብ! ቆይ ምን ባለግ ነው የምትሻሻለው? ንገረኝ! ለአገሩ ሲል ህይወቱን ከተሰዋ አባት ነው የተወለድከው? ንገረኝ! ቀይ ቀበሮ ማለት ምን ማለት እንደሆነ ይገባል? አይገባም። ቀይ ቀበሮ ማለት እነዛ በግፍ የተገደሉብን የእናትና የአባቶቻችንን ደም የምንመልስበት ድርጅት ነው።
እዚህ ድርጅት ላይ ማንም ገብቶ ሲጨማለቅበት ማየት አልፈልግም። ገባ? እንድትቀልድ አልፈልግም። አሁን ውስጥ አድራሻ አጣርተን እሺ? ኮማንደር፣ የቀይ ቀበሮቹን የመኪና ታርጋ በሰጠሽኝ መሰረት ከተማ ውስጥ ያልፈለግንበት ቦታ የለም። ነገር ግን አንዱን ቦታ እንኳን ልናገኛቸው አልቻልንም። ሳጅን፣ በቀላሉ እጅ አንሰጥም። ከተማ ውስጥ ያሉ ጋራጆችና የመኪና ማሳደሪያዎች ላይ ጥብቅ ክትትል ይደረግ። ዛሬ በቀይ ቀበሮ ስም ስትንቀሳቀሱ ቆይታችሁ ዛሬ እጃችን ላይ ገብታችኋል። ዋንኞቹ የቀይ ቀበሮ ቡድኖች የት ነው ያሉት? እስከ ዛሬ ድረስ ለኛም አርካሚ የሆነብን ነገር ቢኖር ይህን ስውር ስፍራቸውን ፈልጎ ማግኘት ነው። ለመጨረሻ ጊዜ ነው የምጠይቀው። ዋንኞቹ የቀይ ቀበሮ ቡድኖች የት ነው ያሉት? የት ወስደው ነው የሚገሏቸው? አድራሻቸው የት ነው? እውነቱን እኮ የነገርኩሽ። የጠላቶቻችንን ሚስጥር መደበቅ ቆይ ለኛ ምን ያደርግልናል? እኛ እንደተያዝነው እነሱም እንዲያዙ እንፈልጋለን። ምናልባት የእነሱ አለመያዝ ሌሎች ሚስጥሮቻችሁን ሊደብቅ ከቻለስ? አቦ እንግዲህ ማቀውን የነገርኩሽ። ጥሩ፣ እውነቱን በምታወጣበት መንገድ ታወጣለህ። አቁም! ምንድን ነው? አያት እቺ እኮ ነች ባለፈ ስታባረኝ የነበረች ፖሊስ። ምን? እንዴ? እርግጠኛ ነሽ? እሷ ነች? ራሷ ነች። ወይ ማንነቷን ደብቃ እየተከታተለችን ነበር ማለት እኮ። አታያትም እንዴ ሰዎቹን እንዴት እያስቀነጠረች እንደምትወረውራቸው? አላወቀችኝም ማለት ነው። ማን እንደሆንኩ አሳያታለሁ። አሁን ጦርነቱ ተጀመረ። ሳጅን፣ ብዙ ጊዜ አብራችሁ ስለማያችሁና ስለጨነቀኝ ነው አንቺን የጠራሁሽ። ማሂን ከራሴ በላይ እንደምወዳት ብዙ ጊዜ አሳይቻታለሁ፣ ግን ምንም ልትረዳኝ አልቻለችም። እሷ በምትገኝባቸው ቦታዎች ሁሉ ሳልጠራ እገኛለሁ፣ ግን ምንም ደስተኛ ላደርጋት አልቻልኩም። ቆይሽ ምንድን ነው ማድረግ ያለብኝ? ይኸውልህ ሱራፌል፣ ኮማንደር በስራዋና በሙያዋ በጣም የምትመሰገን ሴት ናት። አሁን ደግሞ በጣም ትልቅ ተልእኮ ተሰጥቷት ያንን ለማሳካት እየተሯሯጠች ነው ያለችው። ምናልባት በዛ ነገር ቢዚ ሆና ሊሆን ይችላል እንጂ ላንተ ፍቅር ምላሽ ላለመስጠት ብላ አይመስለኝም። ስለዚህ እባክህ ጊዜ ስጣት፣ እስኪ ታገሳት። አልቻልኩማ። አሁንማ ቤትም ቢሮም አልገኝ ብላለች። አሁንማ እሷን ሳላያት መዋል በጣም እየከበደኝ ነው። እባክሽን እሷ የምትገኝበትን ቦታ በመንገር ተባበር። እንዴ እሱንማ ማድረግ አልችልም። ይኸውልህ ይሄ ነገር በጣም በሚስጥር መያዝ ያለበት ነገር ነው። አንደኛ ነገር የሙያ ስነ ምግባሬም አይፈቅድልኝም። ሁለተኛ ነገር ደግሞ የኮማንደርን ነጻነት መንካት ነው የሚሆነው። እባክሽን ሁለታሽን ባይሆን እከፍለዋለሁ። ያው ወንድ ልጅ ሲጎዳ ማየት ትንሽ ይከብዳል። በዛ ላይ ደግሞ ሁላችንም ነገ ምን ሊገጥመን እንደሚችል ማወቅ ይከብዳል አይደል? ግን ይኸውልህ ሱራፌል፣ እኔ የምነግርህን ነገር በፍጹም ኮማንደር መስማት የለባትም። አረ ግድ የለሽም፣
አንቺም ብትሆኚ ምናልባት ካወቀችብሽ ካጠገቧ ልታርቅሽ ትችላለች። ስለዚህ ጥንቃቄ ማድረግ አለብሽ። በዚህ ምሽት ያለ ፕሮግራሜ እዚህ ቦታ የተገኘውልህ በእኔ ምክንያት ለመሞት የሚያስችል በቂ ምክንያት እንደሌለህ ልነግርህ ፈልጌ ነው። አንቺ ግን ምን አይነት ድንጋይ ልብ ነው ያለሽ? ቅንጣት ያህል እንኳን ርህራሄ አልፈጠረብሽም? ሱራፌል፣ ስቃይህ እኮ ሳይገባኝ ቀርቶ አይደለም፣ ልቤ ውስጥ ያለውን ሰው መርሳት ስላልቻልኩ እንጂ። ለመጨረሻ ጊዜ ልንገርህ፣ ያንተ ያልሆነውን ሰው መከተል ትርፉ ድካም ነው። በልብ ያለን ሰው መርሳት ሸክሙ ቀላል እንዳልሆነ አንቺው እየነገርሽኝ እንዴት እንድረሳሽ ትፈልጊያለሽ? ራስ ወዳድ ነሽ፣ ሲበዛ ራስ ወዳድ። ቅስሙ የተሰበረን ሰው መጠገን ይከብዳል አይደል? በጣም እንጂ ምን አለ ግን ልባችን የኛ የሆነውን ሰው ብቻ ቢወድና ቢናፍቅ። እውነት ብለሃል። ሳይ ግን በፍቅር የተጎዳ አይነት ሰው ትመስላለህ። የተጎዳ ብቻ ያልገደለኝም መንግስትን ፈርቶ ይመስለኛል። እውነት ግን ወንድሜ አንድ ምክር ልምከር። ፍቅር የሚባል ነገር ከሚይዝ ትራኮማ ቢይዝ ይሻላል። ቢያንስ ማንንም ማየት አትችልም። ሰው ሁሉ ሲስቅ እውነቱን ይመስልሃል አይደል? ውሸቱን ነው። ሁሉም ሰው ለሰው የማይነግረው የራሱ የሆነ አደገኛ ቁስል አለ። አደገኛ ቁስል። ምናልባት እኔ ከአንተ የባሰ ይሄ ቁስል የጎዳኝ ሰው ሊሆን ይችላል። እንዴት? ብዙ ነው። ጠጣ። የውሃ ልቤን ዘግቼው እኔም እንደ ሰው ከ20 ዓመት በላይ ማፈቅራት ፍቅረኛ ነበረች። ምን ዋጋ አለው? የለችም። እዛ ሩቅ ነች፣ ሩቅ ከዚያ ትልቁ ተራራ ጀርባ ስር ያለችው። ብቻ ጠጣ።
ኮማንደር ማህደር እባላለሁ። ምን ልርዳሽ የኔ ልጅ? ችግር አለ እንዴ? እቺ መኪና በተደጋጋሚ ሌላ ሰው ሲይዛት አይተን ነበር። ተሳሳትን? ይቺ መኪና የኔ ናት። ማረጋገጫም አለኝ። ከፈለግሽ ላሳይሽ እችላለሁ። ይህን ግለሰብ ያውቁታል? ኤፍሬም ይባላል። ደንበኛዬ ነው። ለብዙ ጊዜ ሲጠቀማት ነበረ። እንደውም ዛሬ ማምሻውን የመለሰልኝ። ምን ነው የተፈጠረ ነገር አለ እንዴ? ለተጨማሪ ጥያቄ ስለምን ፈልጉት ወደ ፖሊስ ጣቢያ እንሂድ። አሁን ተስፋ አልቆርጥም። ፍቅሬን እያፈላለኩ እኖራለሁ። አንድ ቀን ደግሞ እገኛታለሁ። ከ20 ዓመት በላይ የጠበቀ ብርቱ አፍቃሪ አንተ ነው። የእውነት ጀግና ነህ። ለእኔም ብርታት ነው እንግዲህ። ለዛ ነው ይህ ጉዳት ከአንተ የተሻለ ተጎድቻለሁ ያልኩህ። እሱ ያሳስበኝ። አንተና ሰው ካገናኘ እኔ ፍቅሬን ያገኘኋት ያክል ስሜት ነው የሚሰማኝ። አንተን ሰምታ ልቤ ውስጥ ብትገባልኝ የእውነት ምስጋና ቀርቶብኝ የሁለታችሁን ደስታ ማየት ቢችል ለእኔ በቂ። አሁን እንደ ቀድሟችን ሁሌ ስለማንገናኝ ነው እንጂ ከማህደር ጋር እንተዋወቃለን። እሷ የምትገኝባቸውን ቦታዎች ብትነግረኝ በቀላሉ አንተና እሷን ለማስታረቅ እችላለሁ። በእውነት ደስታውን አልችሉም። እንደውም አንድ ሳጅን አለች። የእሷን እርምጃዎች እየተከታተለች ስለምታሳውቀኝ መዋያዋን ለማወቅ ብዙም አይከብድም። አደራ ግን በፍጹም ከዚህ በኋላ እንዳትደውልላት። ምናልባት አንተ ከደወልክላት የሆነ ግንኙነት እንዳለን ስለምትጠረጥር እንዳትደውልላት። እንደጀመርኩን ያስማማቸዋል። የእውነት ፈጣሪን በጣም ነው የማመሰግነው። የልቤን አይቶ ደግ ሰው ስለሰጠኝ በጣም ነው የማመሰግነው። ሱራፌል ይባላል። ሳምሶን ሰርፕራይዝ! ሳር ብላ ወንድሜ፣ ምን ተገኘ? አሪፍ መረጃ አግኝቼ ነው የመጣሁት። የኮማንደሯን እንቅስቃሴ አንድ በአንድ እየተከታተለ የሚነግረኝ ሰው እጅ አስገብቼ ነው የመጣሁት። ዋው ደስ ነው። ምን ሆነ ነው? ሳር ልታጅ የምትመጣ መሰለህ እንዴ? ይህን መሰለ ዜና ነግረኸኝማ ወደ አንተ ያልተንደርደርኩ ወዴት ይችል እንደርደር? እስኪ መጀመሪያ ተግደርደር። ስንት ክላሽና ጥይት ተተኩሶብኝ ያልሞትኩ ሰውዬ በቢላ ሞተ ቢባል ቀባሪስ ምን ብሎ ያለቅሳል? አንተስ ምን ብለህ ልታለቅስ? አንተ ደግሞ አንዳንድ ጊዜ ታበዛዋለህ። ለማንኛውም ነገ ከባድ ሚሽን የምንሰራበት ቀን ነው። ይህኛው ሚሽን በጥንቃቄ ከተወጣም በኋላ አረጋውያን እናትና አባቶቻችንን ተሰናብተን በሌሊት በድንበር በኩል አድርገን ከሀገር ውልቅ ብለን እንጠፋለን። ነገ የጥንቃቄ ቀን ነው። እሺ? አዎ፣ መጀመሪያ ግን መጋዘን ውስጥ ያስቀመጥናቸውን ሰዎች አንድ ልባት መስጠት አለብን። መጋዘን ውስጥ ሰዎች አሉ እንዴ? አዎ፣ ስቶክ ያደረግናቸው ሰዎች ብዙ ናቸው። ከመብዛታቸው የተነሳ ማህበራዊ ኑሮ ሁሉ ጀምረዋል። እዛ ጅቦች ከመካከላቸው አንዱ ሀብታም ቁብጥዬ ልምጣ ምናምን አላለኝም እንዴ? አንተ በዚህ ሰዓትም ትቀልዳለህ አይደለ? ማታ የገባው ሰውዬ በቂ መረጃ ስለሰጠን በአስቸኳይ ይለቀቅ። ሌላው ደግሞ ወደ ማፊያዎቹ የሚሄደው ኃይል ዝግጁ ሆኖ ይጠብቀኝ። ሄሎ ወይዘሮ የሺ። ሄሎ ኮማንደር። ሰላም ነው? እግዚአብሔር ይመስገን። እናትና አባቶቻችን እንዴት ናቸው? ጠፋውባችሁ አይደል? ምንም አይደል። እንደው አንዲት ብርቱ ጉዳይ ነበረችን፣ ለዛ ፈልገንሽ ነው። ምን ነው ሰላም አይደለም እንዴ? አይ እንደዛ እንኳን አይደለም። እንደው ምናዋይሽ ጉዳይ ስላለችን ነው። ነገ ብቅ ትይ ጊዜ ካለሽ? እሺ እሺ፣ ኧረ እመጣለሁ። እሺ ኮማንደር፣ ዜር ይስጥልኝ።
ምንም አየህ፣ ይህ የመጨረሻ ኢላማችን በሽር ይባላል። የከተማው ዝነኛ ባለ ሀብት ነው። የሚኖረው እዚህ አካባቢ ነው። ስለዚህ አንተ ሰራተኞቹን መስለህ ትገባና የሚወጣበትንና የሚገባበትን ሰዓት ታጠራለህ። ይህ የመጨረሻ ኢላማችን ሰምተኛል? እንደለመድከው ደግሞ እየተዝረከረክ እንዳታበላሽ ተጠንቅቀህ ስራ። እሺ? ሄሎ ሄሎ፣ ሳሚ ሳጅን አሁን ደውላልኝ ነበር። ማሂ ማፊያዎቹ ያሉበትን አድራሻ አውቃ እነሱን ለመከታተል እንደወጣች ነግራኛለች። ምን? እሺ በቃ ሱራፌል እደውልልሃለሁ። እሺ። ሴትዮዋ እየተከታተለች ነው። ይቅርታ ያድርጉልኝ የኔ አባት። አንዲት ጉዳይ እኮ አቻኩላይ ነው ስፈጠን የነበረው። በጣም ይቅርታ ያድርጉልኝ። እንደኔ አይነት ከርካሳ ሽማግሌ በሞትስ ምን ችግር አለው? ምን ያርጅቻለሁ? እንደዚህ አይበሉ አባቴ። በእርሶ መኖር የሚደሰት ብዙ ሰው አለ። እንደዚህ አይበሉ። ግዴላ ወዴት ነው የሚሄዱት አሁን? ልሸኞት? ችግር የለም፣ ሩቅ ነኝ። በጣም ሩቅ። ግዴላ ምን እየሆነ ነው ያለው? የጊዜን ውድነት በፖሊስነት ሙያ ውስጥ ላለ እንዳንቺ ላለ አመራር ማስረዳት በጣም ያሳፍራል። ቀይ ቀበሮ ማፊያ ቡድን በአንድ ሳምንት ጊዜ ውስጥ በቁጥጥር ስር እናውላለን ብለን እስከ ዛሬ ምንም የተከናወነ ነገር የለም። ለዚህ ደግሞ የመጀመሪያ ተጠያቂ አንቺ ነሽ። የታለ ያ ሁሉ ቃል? የታለ ያ ተግባር? ያ የጋለ መንፈስሽ ወዴት ነው የሄደው? በጣም የሚያሳዝን ነው። ኮማንደር፣ ባንቺ ያለኝ ሙሉ እምነት ተሸርሽሯል። የፖሊስነት ሙያሽንና ግዴታሽን መወጣት አልቻልሽም። ከዚህ በኋላ ስራውን ማቆም ነው ያለብሽ። ኮሚሽነር፣ ይህን ተልእኮ በአግባቡ ባለመወጣቴ ሀፍረት የተሰማኝ እኔኑ ነው። ይህን ቃሌን ደግሞ በተግባር ለማሳየት ከአባቴ ለተቀበልኩት አደራ ስል አንድ እድል እንዲሰጡኝ እፈልጋለሁ። መሸነፍ አልፈልግም።
እባክዎት ኮሚሽነር አንድ እድል ስጡኝ። ኮማንደር፣ ከዚህ በኋላ የሚፋረድሽ ህዝብ ነው። የመጨረሻ አንድ እድል ሰጥሻለሁ። ሳሚ፣ ማሂ አታግኛት፣ አትደውልላት ካልከኝ ወዲህ ናፍቆቱ እያሰቃየኝ ነው። እንዴት ነው? ምን አዲስ ነገር አለ? ጥሩን የባህሪ ለውጥ አምጥታለች። ይህ ስራዬ ምናምን እያለች ወግ የምታጠብቀው ነገር ነው እንጂ ለአንተም ጥሩ የሆነ ስሜት አላት። ጓደኛዋን ጠየቀ የት እንደምትል ምናምን አላረጋገጥክም እንዴ? የእነዛ ማፊያዎች ጉዳይ እንቅልፍ ነስቷታል ምናምን ስትል ነበር። ምናልባት ለዛም ሳይሆን አይቀርም ስልኳን ያጠፋችው። አሁን ስለሷ ስለነዛ ማፊያዎች መበቀል ፈለጉ። እናት ወንድ ነሃ ወንድ እናት ወልዳለች። ማፊያዎቹን ለመበቀል ትፈልጋለህ? ማፊያዎቹን ልትገላቸው ቢሞቱብህስ? ለጥ ቢሉብህ ታለቅሳለህ። ቅድም እናንተ ጋር በመመጣበት ሰዓት ብዙ ጊዜ ለመዝናናት እዚህ አካባቢ እንደምታዘወትር ጓደኛዋ ነግራኝ ነበር። እንደዛ ከሆነማ በቃ አንተ ሂድ። እኔ ያለውን ነገር ደውዬ አሳውቃለሁ። እኔ እናንተን ካየችን የሚፈጠረው ነገር ጥሩ ልጠረጥር ትችላለች። ስለዚህ አንተ ሂድ ይሻላል። በቃ ካላችሁ ልሂድ። እደውልልሃለሁ። አያት ልትገድል ማፊያዎች አስቸኳይ አንድ ነገር ማድረግ አለብን። እንዲሁም ዛሬ ለዚህ በህልሜ ዘግዝቃ በርበሬ ስታጥነኝ ነው ያየሁት። እቺ በህልሜ በርበሬ ያጠነችኝ በሆኔማ ብታገኘኝ ዳጣ ነው የምታበላኝ። በርበሬ ያጠነችን ዳጣ በላችን። የኛ ዓላማ እሷን እጃችን ላይ ማስገባት። ማሪዮ የተባለ አደንዛዥ ዕፅ ነጋዴ ከሜክሲኮ ተነስቶ ወደ ኢትዮጵያ እየመጣ እሷ ወታደሮችን ልካ እጇ ላይ ከማስገባቷ በፊት እኛ ቀድመን እጃችን ላይ ማስገባት አለብን። ማሪዮ እጃችን ላይ ገባ ማለት ብዙ ሚሊዮን ብር እጃችን ላይ ያስገባ ማለት ነው እኮ። ለዚህ እኮ ነው ትያዝልኝ። እኔ በየቦታው እንደ ፒስ ነከር መሮጥ በጣም ሰልችቶኛል። እሷን ባየ ቁጥር የምሮጥበት ወደፊት ቢዘረጋ እኮ ከድሮ ጓደኞቼ ጋር አስመራ ነበር። ለእኔ መዘንልኝ እንጂ በነዳጅ እኮ አይደለም የምሰራው። አሁን ቀላል ነው። ሱራፌል በተባባልነው መሰረት አድራሻዋን ከነገረኝ አትጠራጠር፣ እጃችን ላይ ትገባለች ያለ ምንም ጥርጥር። What?
ሱራፌልን የት ነው የምታውቂው? ሱራፌል ማን ነው? ሳጅን፣ እኔ ሳውቅሽ በጣም ቅን ሰው ነበርሽ። ልታደክሚኝ እንዳትሞክሪ። ሱራፌልን የት እንደምታውቂው ብቻ ንገሪ። ሱራፌል ኦ ሱራፌል ማለት ያንቺ አፍቃሪ? ምን? የኔ አፍቃሪ መሆኑን በምን አወቅሽ? ማለቴ ያው ብዙ ጊዜ ስላንቺ ስለሚያወራልኝ ካፉ ስለማጠፊ አፍቃሪሽ ይሆናል ብዬ ገምቼ ነው እንጂ እሱማ እንዴት አውቃለሁ? አሁን ሱራፌልን የት እንደምታውቂው ብቻ ንገሪ። ሱራፌል እኮ ጓደኛዬ ነው፣ ማለት አብሮ አደግ ጓደኛዬ። አንቺ ተወልደሽ ያደግሽው እዚሁ ሐዋሳ፣ ምን አገናኛችሁ? እኔ እሱን በራኩት ቁጥር አንቺ ደግሞ እያንዳንዱ ውሎዬን ለሱ ተነግሪዋለሽ። ለመሆኑ ስንት ብር ነው የከፈለሽ? አረ ኮማንደር፣ እኔ እኮ ሙያዬን በጣም የምወድ ሰው ነኝ። እንዴት እንደዚህ ታስቢያለሽ? እንዲህ እንዳስብ ያደረገኝ ምክንያት አለኝ። ቀይ ቀበሮችን ለመያዝ ያቀድናቸውን እቅዶች የምናውቀው እኛ ነበር። እንዴት ሊከሽፉ እንደቻሉ ልትነግሪኝ ትችያለሽ? እሱ እንዴት የኛ ጥፋት ሊሆን ይችላል? ያው አጋጣሚ ነው። በአጋጣሚ ያወቅኩት ነገር ሁሉ ተበላሸ። አየሽ፣ አንቺ የምታስቢው እዚህ ድረስ ነው። አንቺ የኔን እያንዳንዱ ውሎዬን ለሱ በነገርሽው ቁጥር እሱ ደግሞ ለነሱ ይነግራል። ሱራፌል ቆይ ከማን ጋር ነው የሚውለው? ከዚህ በኋላ አንቺ አታስፈልጊኝም። ቀሪ ተልእኮዬን እኔ ራሴ እወጣዋለሁ። ኦ ማሂ፣ እኔ ቆንጆ እንዴት ነሽልኝ? ደህና ነሽ? ላግኝ ስትኝ እንዴት ደስ እንዳለኝ ልነግርሽ አልችልም። የምር በጣም ነው ደስ ያለኝ። ግን እዚህ አካባቢ እንዴት መረጥሽው? እጅህን ስጠኝ። ማፍቀሬን እንደ ወንጀል ቆጠርሽው? አይደለም እጄ፣ ልቤም አንቺ ጋር ነው። አሁን ግባ ወደ መኪና። ቶሎ ግባ። ማሂ፣ እንዴት በዚህ መንገድ ታስቢኛለሽ? ከአንቺ ስር እኮ አልጠፋም ያልኩት ለማንም ወንጀለኛ ተከፍሎኝ የምሰራ ተላላኪ ሆኜ ሳይሆን ብርቱ ፍቅርሽ አስገድዶኝ ነው እንጂ። ስህተትህን በእንባ ለመሸፈን እንዳትሞክር። አሁን የምለቅህ ለቀጣይ ተልእኮዬ ስለምታስፈልገኝ ነው። ሄሎ ሄሎ፣ ሳሚ ወይ? አዎ፣ ችግር ገጥሞኛል። በእናትህ ቶሎ ና። ምን ሆንክ? ማሂ ክለቡን ሰክራ ብቻዋን ናት። ከኔ ጋር ለመሄድ ፈቃደኛ አልሆነችም። እውነት? በቃ መጣ። አዎ፣ ማፊያዎቹ ደግሞ ካገኟት አንድ ነገር ሊያደርጓት ይችላሉ። እባክህን ቶሎ መተን ሰራ። ችግር የለውም። አሁን መጣ። በቃ ይኸውልህ፣ ምንም ብትሰክር እናንተን አብራን ካየችን ደስ ላይላት ስለሚችል አንተ ከአካባቢው ራቅ። ችግር የለውም። የኔ ጓደኞች አሉ፣ ደውልላቸዋለሁ። ቴክር ያደርጓታል። አታስብ። እሺ፣ ጥሩ ነው። ምንድን ነው ሳቅ በሳቅ? ሚስት አጨልህ እንዴ? ተው እባክህ። 20 ዓመት ሙሉ ምንም ያልሆነ ልብ እንዲበቅላ ነው የሚሸነፍ ይመስላል።
ለማንኛውም ኮማንዶሯ እጃችን ላይ ገብታለች። ምን ጨፈልቃት ጊዜ አሁን ስለሆነ በልተን እንሂድና ሴትዮ ስፒከሩን ውጣው ነው እንደመጣችሁ ነው። በትርፍ ጊዜዋ ዲጄ ናት። ጽድቅና ኩነኔ የኔ ቤት ውስኪ ነው ጎረምሳ ነው ውጣሽ የመጣችሁ? ቤት ድምጽ የድምጿ መሻከር ብርጭቆ ወረቀት ምን እንደነበር አስታውሰኝ። መቼም ጽድቅና ኩነኔ። ቆይ ለምን እኔ ቤት ሄደን አንጠጣ? እዛ ብዙ ውስኪ አለኝ። ጠጣን ውስኪውንማ ጠጣን። አሁንስ እኔም ሰከርኩ መሰለኝ። ዝፈን አለኝ። ልስፈን እንዴ? ቆይ ወዴት ነው ግን የምትወስዱኝ? እንዳትንቀሳቀስ፣ እጅ ወደ ላይ። ባላችሁበት እንዳትንቀሳቀሱ። ብትንቀሳቀሱ እርምጃ እንወስዳለን። እንዳትንቀሳቀስ። የኔ ፍቅር የተሰማኝን ጀግንነትና ኩራት ተዋት ጠይቀኝ። ያንተ ፍቅር ገና እንደ ንግስት ከፍ አድርጎ ምድር ላይ ያነግሰኛል። አሁን አንተን እያሰብኩ ሰላማዊ እንቅልፍ የምተኛበት ጊዜ ነው። ደስ አይልም?
ቆይ እኔ ላንተ ስለ አበባ ሻጮቹን ሁሉ ሰብስቤ ማሰር አለብኝ? ማሂ ከፍቅርሽ ለመሸሽ እድሉን አጣሁኝ። ምን ላድርግ ማሂ? አንቺን ለመርሳት ብዙ ጥሪ ያለው ግን አልሆነልኝም። ይኸውልህ ሱራፌል 20 ዓመት ሙሉ መምጣትና መቅረቱን ሳላውቅ የጠበቅኩት ሰው አለኝ። እባክህ ፍቅርህ ጥልቅ እንደሆነ ባውቅም እኔን ለመርሳት ሞክር። በቃ አርሳኝ፣ ተወኝ በቃ። ቆይ በገዛ ሀገራችሁ ላይ እንደዚህ አይነት ወንጀል እንድትፈጽሙ ያደረጋችሁ ነገር ምንድን ነው? ነውስ ሌላ ሀገር አላችሁ? ኢትዮጵያዊ መሆናችንን ለማረጋገጥ ሰው አለመግደላችን በቂ ነው። እንዴት ሰውን ለማዳን ሰውን ይገላል? ጥሩ ትቀልዳለህ። ከሀገሪቱ ታላላቅ ባለሀብቶች ሞት ጀርባ የቀይ ቀበሮ እጅ የለበትም ለማለት ከሆነ ተሳስተሃል። አየሽ፣ ነግሬሻለሁ እኮ በእኔ ጫማ ውስጥ ሆነሽ ካላየሽ የቀይ ቀበሮ ምንነት አይገባሽም ብዬ ነግሬሻለሁ። ምናልባት አንቺ ጥሩ ቤተሰብ ውስጥ አድርገሽ ሊሆን ይችላል። ምናልባት አንቺ ጥሩ ትምህርት ቤት ተምረሻል፣ ጥሩ ምግብ አግኝተሻል፣ እናትና አባቶች ተንከባክበው አሳድገውሽ ሊሆን ይችላል። ምናልባት አንቺ እንቅልፍሽ ከሞት በላይ የሚያስደነግጣቸው ቤተሰብ ውስጥ ኖረሽ ሊሆን ይችላል። እኛ ግን እንደዛ አላደግንም። ቤተሰቦቻችን በግፍ ተገለውብን ስንሰቃይና እዚህ የፈጠርከውን የፈጠራ ወሬ የማምን መስሎ ከታየህ ስህተት ነው። ነገርኩሽ እኮ በእኔ ጫማ ውስጥ ካልሆንሽ የእኔ ማንነትን ልትረጃችኝ ብዬ። እጃችን ላይ ገብቶ እንኳን ልቡ የሚሸነፍ ሰው አይደለም። የሚገርመው የግለሰቦቹን አስክሬን የት እንደደበቃቸው እንኳን ሊነግረኝ አልቻለም። ኮማንደር፣ የአስክሬኑ መሰወር ብቻ ሳይሆን ይህ ቡድን ከአሸባሪዎች ጋር ቁርኝት ሳይኖር አይቀርም። ከሟቾቹ ባህል ግማሾቹም ከዚህ ቀደም የነበሩ ተጠርጣሪዎች ናቸው። ቢሆንም ግን ዜጎች ናቸውና ሞታቸው ያሳዝነናል። ስለዚህ ምንም ጊዜ ሳይሰጠው በአስቸኳይ ለፍርድ ይቅረቡ። እውነቱ ላይ መድረሴ አይቀርም። በጣም ጥሩ። በርካታ ባለ ሀብቶችን ከቤተሰባቸው እንዲለያዩ አድርገናል። ይህን ሁሉ ነገር ደግሞ ያደረግነው ለምሳሌ የተበከለ ምግብ እያስገባ ሀብታም የሆነውን ሰው የኢላማችን በማድረግ ነው። ይህን የምናደርገው ደግሞ በልጅነት ያጣናትን እናታችንን ደም ለመበቀል ስንል ነው። ምድር ላይ የሚፋቀሩ ሁለት ሰዎች ቢኖሩ እናትና አባታችን ብቻ ነበር። እናታችንን በዚህ አጋጣሚ ነበር ያጣናት። የተበከለ ምግብና ወተት አስገብቶ እናታችንን የገደላት ይሄ ባለ ሀብት ነበር። ይሄ ባለ ሀብት የኮንትሮባንድ ስራዎችን የሚሰራበትን ቦታ በማጥናት በመከታተል እጅ ከፍንጅ ያዘውና ባለ ሀብትን በቁጥጥር ውስጥ አዋለው። ይሄን ለመበቀል ነው እናታችንን የገደሏት። ሌሎቹንስ በምን ምክንያት ነው የገደልካቸው? ማንንም አልገደልኩም። በቃ እውነቱ ይሄ ነው። አባቴ ለሀገሩ ክብርና ለሰንደቅ ዓላማው ስለኖረ ሜዳ ላይ እንደውሻ ገደሉት። ድሮም ይህች ሀገር መች የሚሰራላትን ትወዳለች። ሁሌ የሚሰራላትን እየገደለች የምትሰቃ ሀገር። አባትህን ማን የገደላቸው? ለዛሬ በቃናል።
ኮማንደር ካላስቸገርኩሽ አንድ ነገር ልጠይቅሽ። በሞት እፈልጋለሁ። ፍቀጂልኝ። ብቻዬን መኖር ከበደኝ። የገደልካቸውን ሰዎች አስክሬን ማግኘት ባንችልም አንተን ለፍርድ ማቅረብ ግን ግድ ነው። ለመጨረሻ ጊዜ አንድ እድል ቢሰጥ ምን ታረጋለህ? አንቺ ነገርልሽ ነበር ግን አላደርኩም። በጣም መወዳት እናቴ ላይ ነው 20 ዓመት ሙሉ ልቤን ዘግቼ የጠበቅኳትን ፍቅረኛ ላይ እጄ እንደማንሳት ነው የምቆጥረው። እነሱ ማለት የነሱ ሴቶች ምሳሌዎች ናቸው። 20 ዓመት ነው ያልከው? ጥሩ ትቀልዳለህ። አንተ ግን የበቀል እንጂ ፍቅር ልባለህ? የፍቅርን መጨረሻ ለማወቅ ክርስቶስን ማወቅ በቂ ነው። ለማንኛውም ግን ቀይ ቀበሮ የማንንም ህይወት አላጠፋም፣ ማንንም አልገደልም። ምንድነው እያልክ ያለኸው? ይሄን በመናገር ፍርድ የሚቀልል መስሎ ከታየ ተሳስተሃል። የትኛውም እውነቱን ብነግርሽ እኔን ነጻ የሚያደርገኝ ነገር የለም። ምንም ማስረጃ ቢገኝብኝ ነጻ እንደማልሆን አውቀዋለሁ። እዚች ሀገር ላይ ማንም ከህግ በላይ ሆኖ የሚኖርበት ጊዜ አብቅቷል። ቀሪ እድሜህን እስር ቤት ተማቅቃታለህ። ኮማንደር አንዴ የሻለቃ ግርማቸው ልጅ ኤፍሬም ግርማቸው በእንደዚህ አይነት ሁኔታ አገኘሃለሁ ብዬ አስቤ አላቅም ነበር። አንቺ ሴትዮ ስለኔ መጎርጎር ብታቆሚ አይሻል? የዛሬ 20 ዓመት በደቡብ እዝ ግቢ ውስጥ የሻምበል ታደሰ ልጅ ማህደር ታደሰ ታስታውሳታለህ? ማህደር ታደሰ ቡጥዬ ታዲያ ልቤ እኮ 20 ዓመት ሙሉ በሩን ዘግቶ የሚጠብቃት የነበረው እሷን ነበር። ቡጥዬ እኮ የልጅነት ፍቅረኛ ነች። እንደውም አንቺን አንዳንዴ አስተውዬ ሳይሽ የቡጥዬ የልጅነት መልክን እያስታወሽኝ ግርም ይለኛል። ቡጥዬ ግን እንዳንቺ ጨካኝ አልነበረች። ልቧን ብዙ ፍቅር ነበር የሞላው። እንደፈራሁት ሆነ ማለት ነው። ቡጥዬ ነሽ እንዴ አንቺ? ያኔ ልቤ በንጹህ ፍቅር ይሞላችሁ ንጹህ ማህደር ዛሬ ገዳይ የሆነ አገኛታለሁ ብዬ እምነት አልነበረኝ። ለበርካታ ዓመታት ባንቺ ናፍቆት ስሰቃይ ኖሬያለሁ። አሁን ግን ሳላገኝሽ ሞትኩ። ከዚህ ሁሉ ዓመታት በኋላ ስህተት በሆነ መንገድ ላይ ተገናኘን። ለዚህ ሁሉ ነገር ተጠያቂ ማን ነው? እኔ ወይስ አንቺ ወይስ ጊዜው? ከተራራው ማዶ 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 ወዲያ ከናት ሄደች
አለች ልጅነት ልብ የፈራት ወዳጅ ስንዋደድ ኖረን ቢያለያየን ጊዜ እንኳን ሰውንም ባተናነቀ ወንዜ ከተራራው ማዶ ወዲያ ከናቴ ደጅ አለች ልጅነት ልብ የፈራት ወዳጅ። ማፊያዎቹ በጣም ይገርማሉ። እነዚህን ሰዎች ሳይገሏቸው እስካሁን መጋዘን ውስጥ በማስቀመጣቸው እጅግ በጣም የሚገርም ነው። ለማንኛውም ተከሰሱበት ወንጀል የግድያ ወንጀል ስለሆነ አለመግደላቸውን ለፍርድ ቤት ካቀረቡ በነፍስ ግድያ ወንጀል ላይጠየቁ ይችላሉ። ልክ ነው ኮሚሽነር። የተጠናከረ ምርመራ በማድረግ በማፊያ ቡድኖች ላይ የተፈረደው ፍርድ ተገቢ አለመሆኑን ለፍርድ ቤቱ ማስረዳት ይኖርብኛል። መፍጠን አለብሽ ኮማንደር። እነዚህን ሰዎች ፍርድ ቤት አቅርቦ ትክክለኛውን ብያኔ ለመስጠት የፖሊስ ተቀዳሚ ዋና ተግባሩ ነው። እሺ ኮሚሽነር። ምን አይነት ጨካኝ ልብ ነው ያለ? ለእኔ ስትል እንኳን ለመኖር አስጓጓ። መኖር በህይወቴ ውስጥ እኮ ብዙ ነገር አጣሁ። አንቺን፣ እናቴን፣ አባቴን እንደ እናትም እንደ አባትም ያሳደገው ወደ ወንድሜ ህይወት እኮ ብዙ ነገር አሰጣችኝ። አንቺንስ ቢሆን ከረፈደ በኋላ ነው ያገኘሁሽ። እኔ ግን አንተን የጠበቅኩባቸውን እነዛን አመታት ነው የረገምኳቸው። ስምዖን በቤተ መቅደስ ሕፃኑን ክርስቶስን ካቀፈው በኋላ አይኖቼ ማዳንህን አይተዋል፣ ባሪያህን አሰናብተኸኝ ነው ያለው። የኔም አይኖች በስተ መጨረሻ አንቺን በማየቴ ደስ እያለኝ ነው የምሞተው። ደስ እያለኝ ሰዎቹን ሳትገድል ደብቀህ አስቀምጣቸው የተፈረደብህ የሞት ፍርድ ተገቢ ያለመሆኑን በማስረጃ ላይ ፍርድ ቤቱ አረጋግጬልሃለሁ። ጥላዬን ለመሞት ያደረግከው ጥረት አልተሳካልህም። ደግሞ ጠበቃ ቆሜ ፍርድ ድጋሚ እንዲታይልህ አደርጋለሁኝ። ተንጂ ውጥ 20 ዓመት ሙሉ አርፍዶ ለመጣ ሰው ቅጣትሽ ይቅርታ መሆኑ ያማል እኮ፣ በጣም ያማል። ልጅ እያለሁ ነበር እኮ ቡጥዬ የምትለኝ። ይሄ ማስታወሻ ደብተሬ ነው። ባንተ ተመስሎ የሚያወራኝ ጓደኛዬ ነበር። እነዛን በርካታ አመታት እንዴት እንዳሳለፍኳቸው ይሄን አንብበህ ተረዳልኝ። አይንሽን ጨፍኝና ዝም ብለሽ ውጭ። ለምን? አይኖችሽን በፍቅር እያየው እነዛ የስቃይ ዘመናት እየረዘሙብኝ መሰቃየት አልፈልግም። በቃ ውጭ አሁን። በተከሳሾች ላይ በተሻሻለ የቅጣት አወሳሰን መመሪያ ቁጥር 2/2006 አባሪ 1 ነጻነትና ህይወትን በሚያሳጡ የቅጣት እርከን ሰንጠረዥ እርከን 37 ላይ የተመለከተውን የ20 ዓመት ጽኑ እስራት በዚህ ጉዳይ እጃቸው በፖሊስ ከተያዘበት ቀን ጀምሮ በሚቆጠር እንዲቀጡ በማለት በወንጀለኛ መቅጫ ስነ ስርዓት ህግ ቁጥር 149 ንዑስ አንቀጽ 5 ስር በሙሉ ድምጽ ፍርድ ቤቱ ውሳኔ ሰጥቷል። ህጉ አይፈቅድልኝም። ተደብቄ ነው የመጣሁት።
የመጨረሻው ወራት መሆኑ አንዳንዴ ህግ እውነታውን ትቶ በማስረጃ ሲያመን እንዴት ያማል። ኤፍዬ አንተን ለዘመናት እስር ቤት ማየት አልችልም። በጣም ያማል። በጣም ነው የሚጣፍጠው። እጅሽ ለካ እንደዚህ ይጣፍጣል። ይሄን ሙያዬን ላለመቅመስ አይደል ለአመታት ጥለኸኝ ሄድከው? እንዲህ እንደሚጣፍጥ ባቅማ ጥዬሽ አልሄድም ነበር። አሁንስ ታገባኛለህ? ሰማይ ቤት በመላእክቶች ታጅበን እንገባለን። ቡጥዬ ኤፊ እንድሞት ወሰንሻል? አሁን እንዴት ነህ? እንድሞት ነው አይደለም የምትፈልጊው? እውነታው ይሄ አይደለም ኤፊ። ለዘመናት ስጠብቀው የነበረው ሰው በእስር ሲማቅቅ ከማይ ክቡር ሙያዬን ትቼ እንደ ወንጀለኛ ብቆጠር ይሻለኛል ብዬ ነው ራሴ ላይ ፈረድኩት። ለምን ቡጢ? ለምን ይሄን አደረግሽ ቡጢ? ለምን ኤፍያውን ይሄን ማስረዳበት ጊዜ የለኝም። ውጭ ጨለማ ውስጥ መኪና አቆሚያለሁ። እንደምንም ብለህ ራስህን አስመልጥ። ቢያምህም እንደምንም ጨክነህ ራስህን አስመልጥ። እሺ ኤፍዬ አይዞህ። ሳይቀር መረቡን ዘርግቷል። አባሎቻችን በዚህ ወቅት ይክዱናል ብለን አስበንም አናውቅም ነበር። አሁንም ቢሆን ፎቶግራፋቸው በየቦታው ተበትኖ ክትትል ሊደረግባቸው በአስቸኳይ በቁጥጥር ስር መዋል አለባቸው። ጨርሻለሁ። ቡጡዬ ከአንቺ ተነጥዬ መኖር አልችልም። ኤፍዬ እኔም ለደቂቃዎች አንተ ማጣት አልፈልግም። እኔም እንደዛ ነው ስሜቴ። አሁን ድንበር ላይ ደላሎቹ እየጠበቁኝ ስለሆነ ቶሎ ልሄድ። ራስሽ ጠብቂሽ። እሺ። ማንም ቢያንኳኳ እንዳትከፍት እሺ? አደራ። አልከፍትም። ራስሽ ጠብቂ እሺ? ኤፊ ተጠንቀቅ፣ አደራ። ባለሱቅ
በእኛ ፍሮ ተጥልቋል። ያልኩህ ነገር አልቀርም። ይኸውልሽ አትጨነቂ። ደላላውና በኬንያ በኩል ያሉትን ኬላዎች እንደምንም አድርገን እናልፋቸዋለን። አንቺ አትረበሽ። ኤፊ ምን ማለትህ ነው? የፖሊስነት ሙያ ያስተማረኝ አንድ ነገር ከመሆኑ በፊት ቀድሞ መጠርጠር ነው። ተንቀሳቀስ። ከፖሊሶች ቀድመን እጃችን ላይ ስላስገባን በጣም እድለኞች ነን። ማሪዮ የተባለው አዘዋዋሪ እኛ እጅ ላይ ነው። አሳዛኝ ተሸናፊ ነን። እኔ ለእነዚህ እጄን አልሰጥም። ኤፍዬ እንደ ቀልድ የ10 ዓመታት የእስር ቤት ቆይታዬን ጨርሼ ከወጣሁ እኮ ሰነባበትኩ። ዛሬ ልቤ መልሶ ሊያገኝህ እንደማይችል ባቅም አሁንም አንተን ብቻ በመናፈቅ ውስጥ አለሁልህ። ከ20 ዓመታት በኋላ ያሳለፍናቸው እነዛ ጥቂት የደስታና የጭንቀት ቀናት 50ኛህን ሰጥተውኛል። ደስ አይልም? አየህ አንተነትህ ውስጤ ገዝፏል ማለት ነው።